ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንደምን ቆያችሁ? እንደምን ዋላችሁ? አሜን። ቸርነትና ምሕረቱን ሁልጊዜ በእኛ የሚያበዛ በላይ በሰማያት ያለ የዓለማት ሁሉ ፈጣሪ የኛ አባት እግዚአብሔር በሚወደው ልጁ በጌታ በኢየሱስ ክርስቶስም የተመሰገነ ይሁን። ዛሬም እግዚአብሔር ባስለመደን ምሕረቱና በጎነቱ የእግዚአብሔርን ቃል እንማማራለን። መነሻ የምናደርገው ጥቅስ ባይኖረንም ነገር ግን ለትምህርታችን ርዕስ እንሰጠዋለን። ሁለተኛይቱ የጢሞቴዎስ መልእክት ላይ መሰረት አድርገን የእግዚአብሔርን ቃል እንማማራለን። እንግዲህ እንደሚታወቀው የሁለተኛይቱ የጢሞቴዎስ መልእክት 4 ምዕራፎች አሉት። ከምዕራፍ 1 አንድ ሐሳብ፣ ከምዕራፍ 2 አንድ ሐሳብ፣ ከምዕራፍ 3 አንድ ሐሳብ፣ ከምዕራፍ 4 አንድ ሐሳብ አንስተን እንማማራለን። ርዕስ ግን የምናደርገው መንፈሳዊ ሕይወት በጢሞቴዎስ መልእክት ውስጥ፣ መንፈሳዊ ሕይወት በጢሞቴዎስ መልእክት ውስጥ። ስለዚህ ትኩረት የምናደርገው ያው መንፈሳዊ ሕይወት ላይ ይሆናል ማለት ነው። ስለዚህ ለዚህ ደግሞ ርዕስ የምናደርገው ከሁሉም ምዕራፎች ለዚህ ትምህርት ግብዓት የሚሆኑትን ሐሳቦችን ለማንሳት እሞክራለሁ። እንጸልይ። እግዚአብሔር አባት ሆይ በምትወደው ልጅ በጌታ በኢየሱስ ክርስቶስም እናመሰግንሃለን። ጌታ ሆይ ደግሞም ማንም አይቀመን በኩል ደግሞም እንድንመርጥ ጸጋን ሁሉ ስላበዛህልንም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እናከብረሃለን። ጌታ ሆይ ደግሞም ካንተ የሆነ እውነተኛ መልእክትና ትምህርት ወደኛ እንዲመጣም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንለምንሃለን። ከስጋና ከደም የሆነ ሳይሆን ደግሞም ከእውነተኛው ቃልና መንፈስ በኩል ደግሞም እንዲብራራልንም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንለምንሃለን። ይህን ስለምታደርግም እናከብረሃለን። ክብር ሁሉ አንተ ይሁንልህ። በአንድ ልጅ በጌታ በኢየሱስ ክርስቶስም ጸለይን። የጌታ ጸጋ በድጋሜ ከሁላችን ጋር ይሁን። እንግዲህ ያው ስለ መንፈሳዊ ሕይወት ነው ዛሬ የምንማማረው። ከምዕራፍ 1 ላይ የምናነሳው አንድ ሐሳብ መንፈሳዊ ሕይወት የሚጀምረው በጥሪ ነው። መንፈሳዊ ሕይወት የሚጀምረው በጥሪ ነው። ምዕራፍ 1 ከቁጥር 9 እስከ ቁጥር 11 ባለው ውስጥ የእግዚአብሔርን ቃል አነባለሁ። እንደዚህ ይላል። ስለ ወንጌል አብረኝ መከራን ተቀበል። ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷልና ይላል። ስለዚህ መንፈሳዊ ሕይወት ሰው መኖር ከመጀመሩ በፊት በእግዚአብሔር መጠራት አለበት። ያልተጠራ ሰው መንፈሳዊ ሕይወትን መጀመር አይችልም። ደግሞም የሚጠራው ራሱ ደግሞም እግዚአብሔር ነው። እግዚአብሔር ሕያው አምላክ ስለሆነ ሁልጊዜ የሚጠራ አምላክ ነው። በግለሰብ ሲጠራ እንመለከታለን በመጽሐፍ ቅዱስ ውስጥ። ደግሞም እንደ ሕዝብም እግዚአብሔር ሲጠራ እናያለን። ነገር ግን እግዚአብሔር ታዲያ ለምንድን ነው ሰዎችን የሚጠራው ካልን፣ ለሁለት ነገር እግዚአብሔር ሰዎችን ይጠራል። አንድ እግዚአብሔር የሚጠራው ለሕይወት ነው። ሌላኛው ደግሞ እግዚአብሔር የሚጠራው ለአገልግሎት ነው። የመጀመሪያው ጥሪ ነው ሁለተኛውን ጥሪ የሚያስከትለው እንጂ ሁለተኛው ጥሪ ከመጀመሪያው ጥሪ አይቀድምም ማለት ነው። ከሕይወት ከጠራቸው በኋላ ነው እግዚአብሔር ደግሞም ለራሱ ደግሞም ለአገልግሎት የሚጠራ ማለት ነው። ስለዚህ ሰው በእግዚአብሔር እስካልተጠራ ድረስ መንፈሳዊ ሕይወትን ሀ ብሎ መጀመር አይችልም ማለት ነው። ስለዚህ ማንም ሰው የእግዚአብሔርን ሕይወትን ከተካፈለ በኋላ ነው መኖርን ወይም ደግሞ ያንን ሕይወትን ማስቀጠል የሚችለው ማለት ነው። ካልተጠራ ግን መንፈሳዊ ሕይወትን እኖራለሁ ካለ ከእግዚአብሔር የራቀ ሕይወትን ነው የሚኖረው ማለት ነው። ስለዚህ እግዚአብሔር ደግሞ ታዲያ ለሕይወትን ማንን የጠራው ካለ ማለት ነው እግዚአብሔር ሁሉንም ለሕይወት ጠርቷል።
ምላሹ ላይ ነው ደግሞ ፎከስ የምናደርግ ያለብን ማለት ነው። እግዚአብሔር በክርስቶስ ኢየሱስ ሰዎች ሁሉ ደግሞ ሕይወትን እንዲያገኙ በክርስቶስ አምነው ወደሱ ደግሞ እንዲመጡ እግዚአብሔር አሁንም ሰዎችን ይጠራል ማለት ነው። ለዛ ጥሪ አጸፋ የመለሰ ሰው መንፈሳዊ ሕይወትን መኖር ይጀምራል ማለት ነው። ወይ ለመንፈሳዊ ሕይወት ለመኖር ዝግጁ ይሆናል ማለት ነው። ግን ለእግዚአብሔር ጥሪ ምላሽ ያልሰጠ ሰው ያንን መንፈሳዊ ሕይወት መኖር አይችልም ማለት ነው። ወይ ራሱ ለመኖር መጀመር የለበትም። ለምን? መንፈሳዊ ሕይወት የሚኖረው በገና ከጥሪ በመጀመር ነው ማለት ነው። ስለዚህ እግዚአብሔር በዚህ ክፍል ውስጥ ጳውሎስ ይህን ያነሳል ማለት ነው። ምን ያለ? እግዚአብሔር እኛን ጠራን አለ። በቅዱሱ አጠራር ጠራን። ስለዚህ የጥሪው ባለቤት ራሱ እግዚአብሔር ነው ማለት ነው። የጥሪው አይነት ደግሞ ማለት ነው ሰዎች በቅድስና ሕይወት እንዲኖሩ እግዚአብሔር ጥሪን አድርጓል ማለት ነው። ስለ ጥሪ ስናነሳ የሐዲስ ኪዳን ክፍል ብዙ ጊዜ ይነግረናል ማለት ነው። በተለይ ደግሞም የዕብራውያን መልእክትን ምዕራፍ 3 ቁጥር 1 ስናነሳ ከሰማያዊ ጥሪ ተካፋይ እንደሆነን ያነሳልናል ማለት ነው። ስለዚህ እኛ ወደኛ የመጣው ጥሪ ምን አይነት መልክ አለው ከተባለ የመጀመሪያው ሰማያዊ ጥሪ ነው ማለት ነው። ወይም ጥሪው የሚያህለው የጥሪው መጠን የጠሪውን ያህል ነው ማለት ነው። ስለዚህ የጠሪውን ያህል ከሆነ ደግሞ ማለት ነው ጠሪው እግዚአብሔር ስለሆነ የጥሪው መጠን ደግሞ በዛውን ያህል ከፍ ይላል ማለት ነው። አሁን ዝም ብለን በስጋዊ ዓለም ውስጥም ስንኖር ጥሪ ወደኛ ሲመጣ ማለት ነው አለባበሳችንም ይሁን አኳኋናችንም የሚሆን የሚወሰነው በጥሪው አይደለም፣ የሚወሰነው በጠሪው ላይ ነው። ሰዎች ዝግጅታችንም የጠሪያችን ያህል ነው የምናከብረው ማለት ነው። ይታወቃል። ለምሳሌ እኔ ሁላችሁንም እስቲ ዛሬ ራስ እኔ ጋር ኑብልና የሀገር ጠቅላይ ሚኒስትር ወደ እናንተ ዛሬ ከኔ ጋር እራት ትበላላችሁ ቢላችሁ ሁላችንም የምንለብሰው ወይም ደግሞ የምንሄድበት ፕሮቶኮል ይለያያል። ግን ጥሪው እኮ አንድ ነው፣ እራት ነው ማለት ነው። ግን ለጥሪው ምላሽ የሰጥንበት መንገድ ግን ማለት ነው የጠሪውን ያህለው ያከበር ነው ማለት ነው። ስለዚህ ወደኛ የመጣው ጥሪ አንድ ሰው የጠራን ጥሪ አይደለም። ይሄ ጥሪ በሰማይ ያለው እግዚአብሔር የጠራን ጥሪ ነው ማለት ነው። ለዚህ ነው ወደኛ የመጣው ጥሪ ሰማያዊ ጥሪ ነው ማለት ነው። ያ ብቻ አይደለም፣ እግዚአብሔር እኛን የጠራን ማለት ነው በቅዱሱ አጠራር ነው ወደኛ ጥሪ ያመጣው እግዚአብሔር። ስለዚህ ሰው መንፈሳዊ ሕይወትን የሚኖረው ከሰማያዊ ጥሪ ተካፋይ የሆነና በቅዱሱ አጠራር የተጠራ ሰው መንፈሳዊ ሕይወትን ግን ማለት ነው መኖር ይችላል ማለት ነው። ለምን? መንፈሳዊ ሕይወት ራሱ ማለት ነው የጥሪን ማዕከል ያደረገ ምልልስና ሕይወት ስላለ ማለት ነው ስላለ። ለዚህ ነው አሁንም ጳውሎስ ለጢሞቴዎስ በቃ ያዳነንም በቅዱሱ አጠራር የጠራንም እግዚአብሔር ነው አለ ማለት ነው። ለዚህ ጥሪ ማለት ነው ሰው ምላሽ ከሰጠ የተቀበለውን ሕይወት ደግሞ ይኖረዋል፣ መኖርም ይጀምራል ማለት ነው። እግዚአብሔር ሁልጊዜ አሁንም ሰዎችንም ይህንን ጥሪ ያደርጋል እግዚአብሔር። ለምን? ሰዎች ለዚህ ሁሉ ጥሪ ጥሩ ምላሽ ይሆናል። አዎ ለዚህ ጥራስ ተገቢ ምላሽ እንዲሰጡ እግዚአብሔር ስለሚፈልግ ማለት ነው። ለዚህ ጥሪ ምላሽ ግን ያልሰጠ ሰው ለመንፈሳዊ ሕይወት መኖር ይችላለሁ ማለትም አይችልም ማለት ነው። መንፈሳዊ ሕይወትን መኖርን የምናገናኘው ከጥሪ ጋር ስለሆነ ማለት ነው። ምልልሱም የጠሪውን ያህል ሰው መመላለስ ስላለበት ማለት ነው። ልኬታችን ነው ጥሪያችን ማለት ነው። እግዚአብሔር ወደኛ መጥቷል ማለት ነው። ምን ሲባል? የሕይወትን ጥሪ ማለት ነው። እግዚአብሔር ደግሞ ከዚህ ከሕይወት ጥሪ ከተጠሩ ሰዎች መካከል ደግሞ ለራሱ ደግሞ የሚሆኑ የሚያገለግሉ አገልጋዮችን ይጠራል ማለት ነው። ይህ ደግሞ ሁለተኛው ጥሪ ነው ማለት ነው። አሁን እስራኤልን እንመልከት። እግዚአብሔር የተገባለት ተስፋ ቢኖርም ነገር ግን ሕዝቡን ከግብፅ አወጣ። ከግብፅ ሕዝቡን ለምንድን ነው ያወጣው ስንል ማለት ነው ዘጸአትን ስናነብና ስናጠና የምናገኘው እውነት አለ ማለት ነው።
ለእግዚአብሔር እንዲያገለግሉ እንዲሰውለት ባል እንዲያደርጉለት ይለናል እግዚአብሔር ቃል። ሙሉ ሕዝብ ከወጣ በኋላ ግን የመቅደሱን ሥርዓት የሚያገለግል አገልጋይ ደግሞ እግዚአብሔር ከዛ ሕዝብ መካከል ጠራ ወይም ደግሞ ለየ ማለት ነው። አሁን ልብ በሉ፣ ለራሱ የሚሆኑ ወይ ለመቅደሱ የሚሆኑ አገልጋዮችን የለየው ግብጽ እያለው አይደለም። ለራሱ የሚያገለግሉትን ሰዎችን የለየው ሕዝቡ ሁሉ ማለት ነው። ከግብጽ ከወጣ በኋላ ለራሱ አገልጋይ የሚሆኑ ካህናትን የሚሆኑ ሰዎችን እግዚአብሔር መረጠ ማለት ነው። ካዳነ በኋላ ካሻገረ በኋላ ወደ ራሱ ከሰበሰበና ከጠራ በኋላ ለራሱ የሚሆኑ ሰዎች ደግሞ እግዚአብሔር ጠርቷል ማለት ነው። የመቅደሱን አገልግሎት ሊያስቀጥሉ የሚችሉ ሰዎች ማለት ነው። ይሄ ከዳኑ ሰዎች፣ ከተረፉ ሰዎች፣ ካመለጡ ሰዎች እግዚአብሔር ደግሞም ለራሱ የሚሆን ሰዎች ይመርጣል ማለት ይጠራል ማለት ነው። ይሄ ጥሪ ለሁላችን ላይደርስ ይችላል፣ የአገልግሎት ጥሪ ማለት ነው። ግን የህይወት ጥሪ ግን ለሁላችንም ነው እግዚአብሔር ያመጣው። ይሄ ከኛ የሆነ አይደለም። ወይም ደግሞ ለእግዚአብሔር ጥሪ እኛ ብቁ ሆነን አይደለም እግዚአብሔር እኛን የጠራን። ወይም ደግሞ እኛን አይቶ እነዚህ ሰዎች ለጥሪ ይሆናሉ ብሎ መስፈርቱን ስለምናሟላ አይደለም እግዚአብሔር እኛን የጠራን። እግዚአብሔር እኛንም ስለሚወደን ከራሱ ልብ ምን የመነጨ ፍቅር ነው እኛን እንድንጠራ ያደረገን ማለት ነው። ስለዚህ ከእግዚአብሔር የመጣው የህይወት ጥሪ ሰዎች ምላሽ ሲሰጡ ማለት ነው። ያን ጊዜ ሰው መንፈሳዊ ህይወትን ወይም ደግሞ ከጌታ የተቀበለውን ህይወትን መኖር ይጀምራል ማለት ነው። በእግዚአብሔር ያልተጠራ ወይም ደግሞ በእግዚአብሔር ተጠርቶ ምላሽን ያልሰጠ በሌላ ቋንቋ ያልዳነ ሰው መንፈሳዊ ህይወትን መጀመር አይችልም። ለመንፈሳዊ ህይወት ለመኖር የመጀመሪያው ነገር ምንድነው ከተባለ መዳን ነው ማለት ነው። የዳነ ሰው መንፈሳዊ ህይወትን ይኖራል። ስለዚህ እግዚአብሔር አዳነን፣ በቅዱስ አጠራር ጠራን። ይህንንም ጥሪ አሚን ብለን ተቀበልን። ከዛ በኋላ መንፈሳዊ ህይወት መኖርን እንጀምራለን ማለት ነው። የዳነ ሰው ወይም ደግሞ ጥሪውን የተቀበለ ሰው መንፈሳዊ ህይወትን ይኖራል ማለት ነው፣ መኖር ይጀምራል። ምዕራፍ 1 ይሄ መንፈሳዊ ህይወት የሚጀመረው በጥሪ ነው። ምዕራፍ 2 መንፈሳዊ ህይወት የሚኖረው በመለየት ነው። መንፈሳዊ ህይወት የሚኖረው በመለየት ነው። ምዕራፍ 2 ቁጥር 19 እስከ ቁጥር 23 እንደዚህ ይላል። ጌታ ለእርሱ የሆኑትን ያውቃል፣ ደግሞ የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚል ማኅተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር፣ እኩሌቶቹ ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎም ሥራ ሁሉ የተዘጋጀ ዕቃ ይሆናል። ለክፉ የጎልማሳነት ምኞት ግን ሽሽ። በንጹህ ልብ ጌታን ከሚጠሩ ጋር ጽድቅንም እምነትንም ፍቅርንም ሰላምንም አጥብቀህ ተከተል ይላል። ይህ ደግሞ መንፈሳዊ ህይወት የሚኖረው በመለየት ነው ማለት ነው። ልብ በሉ፣ አሁን ለጥሪው ተዘጋጅን ማለት ነው። በእግዚአብሔር ለመኖር ተዘጋጅን። በምን ሲባል አሁን ትራክ ውስጥ ገብተናል። ሁላችንም የእግዚአብሔር ጥሪ በመቀበል ማለት ነው። ይህንን ጥሪ ታዲያ እንዴት ነው ሰው መኖር ያለበት ከተባለ ሰው ደግሞ የሚኖረው ለእግዚአብሔር በመለየት ነው ማለት ነው። ለእግዚአብሔር ሰው በመለየት ካልኖረ መንፈሳዊ ህይወት እየኖረ ለማለት ይከብደናል። ለምን? እግዚአብሔር ራሱ ቅዱስ አምላክ ነው። ቅዱስ የሆነው እግዚአብሔር ደግሞ ለጥሪ ምላሽ የሰጡ ሰዎች ደግሞ መኖር ያለባቸው ደግሞ በቅድስና ህይወት ነው ማለት ነው።
ያለ ቅድስና ሕይወት ምልልስ እግዚአብሔርን ማስከበርንም እግዚአብሔር ደስ ማሰኘትም አንችልም። ለዚህ ነው ዘሌዋውያን ምዕራፍ 19 ላይ ስናነብ እግዚአብሔር ለሕዝቡ በሙሴ በኩል ይናገራል። እኔ አምላካችሁ እግዚአብሔር ቅዱስ ነኝና ይላል። እናንተም ደግሞም ቅዱሳን ሁኑ ተብሎ ተነገረ ማለት ነው። ልብ በሉ፣ እግዚአብሔር ቀጥታ የራሱን ቅድስና በሙሴ አማካኝነት ለሕዝቡ የገለጠው። ብዙውን ጊዜ እግዚአብሔር ባህሪያቱን ራሱ ሲገልጥ ነው የምንመለከተው፣ ብዙውን ጊዜ ማለት ነው። ለምሳሌ እግዚአብሔር ኤልሻዳይ አምላክ ስለመሆኑ ራሱ ነው እግዚአብሔር የተናገረው። እግዚአብሔር ያህዌ ስለመሆኑ የተናገረው ራሱ እግዚአብሔር ነው። ቅዱስ ስለመሆኑም የተናገረው ራሱ እግዚአብሔር ነው። ስለዚህ እግዚአብሔር በሙሴ በኩል ለሕዝቡ እኔ አምላካችሁ ቅዱስ ነኝ አለ። ይሄንን ክፍል ነው ደግሞ ጴጥሮስ ያነሳዋል ምዕራፍ 1 ቁጥር 15 ላይ ማለት ነው። ያንን ክፍል የሚያብራራው ማለት ነው። አሁን ልብ በሉ፣ እዛ ላይ ሕዝቡ እንዴት ነው ቅዱስ መሆን አለበት ብለን ብንጠይቅ ጴጥሮስ ይነግረናል። የጠራችሁ እግዚአብሔር ቅዱስ ነው አለ። ዘሌዋውያን ላይ አምላካችን ነው ቅዱስ። ጴጥሮስ አይደማት ነው የጠራን እግዚአብሔር ደግሞ ምንድን ነው? ቅዱስ ነው። ታዲያ የጠራን እግዚአብሔር ቅዱስ ስለሆነ አለ እናንተም ደግሞ በኑሯችሁ ቅዱሳን ሁኑ አለ። ይሄ ከኛ የሚጠበቀው ኃላፊነት ነው ማለት ነው። በእምነት ያገኘነው ቅድስና አለ፣ ደግሞ በመኖር ደግሞ ማለት ነው የምናረው ቅድስና አለ። ይሄ ቅዱስ የሆነው እግዚአብሔር የተለየው እግዚአብሔር በእርሱን ኃጢአት የሌለበት እግዚአብሔር ማለት ነው። ኃጢአትንም ክፋት የማያውቀው እግዚአብሔር የጠራቸው ሰዎች ታዲያ ምን አይነት ምልልስ ይፈልጋል ከተባለ በቅድስና እንድኖር በመለየት እንድኖር እግዚአብሔር ይፈልጋል። ሰው ቤትም ረገድ በመንፈሳዊ ሕይወት ምልልሱ ውስጥ ማለት ነው በጣም መሰረት ማድረግ ያለበት ነገር ቢኖር በመለየት የምንኖረው ሕይወት ነው። መንፈሳዊ ሕይወት እውነት ነው የምንኖር በዓለም ውስጥ ነው፣ ግን ያለው መልክ በእኛ ሊኖርና ሊታይ አይገባም። በስራ በኩል ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በትዳር ሊሆን ይችላል። በሁሉም ስፍራ መንፈሳዊ ሕይወት ሰው የሚኖረው በመለየት ነው ማለት ነው። እኔ ለእግዚአብሔር ተለይቻለሁ እያለ መኖር ያለበት የሚያሳየውም መልኩ ማለት ነው የጠሪውን የእግዚአብሔር መልክ ነው በሱ ማሳየት ያለበት። ለምን ሲባል መንፈሳዊ ሕይወት ሰዎች የሚኖሩት ተለይተው ነው ማለት ነው። ድብልቅ ሕይወት የለም በመንፈሳዊ ሕይወት ውስጥ። እኛ መጽሐፍ ያለበት ድብልቅ አምልኮ ብቻ አይደለም፣ ድብልቅ ሕይወት ራሱ ማለት ነው በመንፈሳዊ ሕይወት ውስጥ የለም። ንጹህ ሕይወት ነው ያለው። ንጹህ ሕይወት ነው ያለው ማለት ነው። ለዚህ ነው ጢሞቴዎስ ታዲያ እንዴት ነው በመለየት የሚኖር ሲባት ነው መለየት ኃላፊነቱ ያማኝ ነው። ራሱን ነው ማንጻት ያለበት፣ ራሱን ነው መለየት ያለበት፣ ራሱን ነው ከአመፃ ማራቅ ያለበት። የጅምላ ወይም ደግሞ የብዙሃኑ መለየት በእኛ ሕይወት የለም። መንፈሳዊ ሕይወት የግል እስከሆነ ድረስ ሰው ከአመፃ የሚርቀው እግዚአብሔርን ከሚያስከብር ሕይወት የሚርቀው ራሱ ነው ማለት ነው። ከአመፃ ጋም ከጽድቅ ጋም ደምረን የምንኖረው ሕይወት በእኛ ሕይወት መኖር የለበትም። ለምን ሲባል እግዚአብሔር ከኛ የሚፈልገው በመለየት እንድንኖርለት ነው። በመለየት እንድንኖር ነው። ለምን? የእግዚአብሔርን ጥሪ አሚን ብለን ተቀብለናል። ለዚህ አሚን ብሎ የመለሰ ሰው ደግሞ ለእግዚአብሔር ሕይወትን ማለት ነው በመለየት ደግሞ ይኖራል። ለዚህ ነው የጌታን ስም የሚጠራ ማለት ነው ከአመፃ ሁሉ ይርቃል ካለ በኋላ እንደዚህ ይላል፣ ከአመፃ ይራቅ የሚል ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ያው ከፍተኛ ነው ማለት ነው።
እንደ መሰረትም እንደ ማህተም ልናነሳው እንችላለን ማለት ነው። ምን የሚለውን ከተባለ የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማለት ነው። ይራቅ። ለምን? የጠራን እግዚአብሔር እርሱም ቅዱስ ነው፣ የጠራንም እግዚአብሔር እርሱም ንጹህ ነው። ሰው የጌታን ስም እየጠራ ማለት ነው ከአመፃ ጋር መተባበር የለበትም። ሰው የጌታን ስም ከጠራ ማለት ነው መተባበር ያለበት ከጽድቅ ጋር ነው። ከጽድቅ ጋር ነው። የጌታን ስም ጠርቶ ከአመፃ ጋር መተባበር አይቻልም። ይሄም ደግሞ የመንፈሳዊ ህይወት መልክ አይደለም። ስለዚህ ሰው ወይ ደግሞ መንፈሳዊ ሰው ጥሪውን የተቀበለ ሰው ምንድነው ከተባለ ማለት ነው የሚኖረው ኑሮ እግዚአብሔርን የሚያስከብር እግዚአብሔር ደስ የሚያሰኝ ህይወት ነው ማለት ነው። እዩት፣ ህይወት የሚለካው ከኛ ዘንድ አይደለም። ህይወት የሚለካው ከእግዚአብሔር ዘንድ ነው። ልብ በሉ። መንፈሳዊ ህይወት ዘመርኩ እየኖሩ አይደለም፣ እኔ ግን ከዘመርኩን ተሽዬ እኖራለሁ ተብሎም ልኬትም አይቀመጥም። እኔ የምለካው ከእናንተም ዘንድ አይደለም፣ እናንተ የምትለኩት ከኔ ዘንድ አይደለም። ለምን ከተባለ እኔ ከእናንተ ዘንድ የምለካ ከሆነ ማለት ነው ኦኬ እነሱን ደስ የሚያሰኛቸው ነገር ይሄ ነው እያልኩ እናንተን ደስ የሚያሰኝ ነገር ሁሉ እሰራለሁ። ሰውን ደስ የሚያሰኝ ነገር ሁሉ እግዚአብሔርን ደስ አያሰኝም። እኔ እናንተን ደስ አሰኝቼ እግዚአብሔርን ደስ ማላሰኝ ከሆነ በእግዚአብሔር ዘንድ ኤክስ ነኝ፣ ራይት አይደሉም። ነገር ግን እግዚአብሔርን ደስ አሰኝቼ ማለት ነው በእግዚአብሔር ዘንድ ራይት ሆኜ በእናንተ ዘንድ ኤክስን በሆነ ማለት ነው ትክክል ነው። ለምን ሲባል መንፈሳዊ ህይወቴን ማለት ነው የምንለካው የምናየው ማለት ነው አጠገባችን ካለው ወንድም እህት አይደለም፣ ከእግዚአብሔር ዘንድ ነው። ለምን ሲባል ማለት ነው ልኬቱ የህይወት ልኬቱ ወይም ደግሞ የቅድስናም የንጽህናም ልኬት ማን ነው ከተባለ እግዚአብሔር ነው። በእግዚአብሔር ዘንድ ያለን ህይወት ጤናማ ከሆነ ሁል ጊዜ መንፈሳዊ ህይወት በጎ ነው፣ ቀጥሉበት። በእግዚአብሔር ዘንድ ግን ህይወታችን ጤናማ ካልሆነ ማለት ነው ቆም ብለን እናስብ ይገባል። ለምን ሲባል መንፈሳዊ ህይወት የሚኖረው ለእግዚአብሔር በመለየት ነው። ሰው ለእግዚአብሔር ካልተለየ መንፈሳዊ ህይወትን እየኖሩ ለማለት አንችልም ማለት ነው። ግን ጳውሎስ ለጢሞቴዎስ አንዳንድ ነገሮችን ያነሳል ከምን እንደሚርቅ ማለት ነው። እሱን ላሳይ ቁጥር 21 ላይ የቀጠለ ነው ከ20 ማለት ነው። ለክብር የሚሆን የተቀደሰም ለጌታም የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ስለዚህ አንድ ሰው ራሱን ሲለይ ምንድነው ታዲያ የሚመጣው በህይወቱ ካልን ማለት ነው ልብ በሉ። ራሱን ቢያነጻ ለክብር የሚሆን የተቀደሰም ለጌታም የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ይህ ሰው ለእግዚአብሔር ሲለይ በህይወቱ የሚያገኘው ውጤት ነው ማለት ነው። ቀለል ባለ ቋንቋ ትርፍ ማለት እንችላለን። የተቀደሰም ነው ለበጎ ስራ ሁሉ ደግሞ የሚሆን ነው፣ ደግሞም ጌታ የሚጠቀምበትም ዕቃም ይሆናል ማለት ነው። ለእግዚአብሔር በመለየት ሲኖር ማለት ነው። ሲኖር ተባላ ይቀጥላል ጳውሎስ እንደዚህ ይላል፣ ከክፉ የጎልማሳነት ምኞት ግን ሽሽ። ለበበሉ በመጽሐፍ ቅዱስ አንዳንድ ኃጢአቶች ሽሹን የተባል ነው። ታግለን ማናሸንፋቸው ኃጢአቶች ማለት ነው። ለምሳሌ ጣዖት ከማምለክ ሽሽ ይላል ወይ ራቅ ይላል ማለት ነው። ሰው ጣዖት ውስጥ ገብቶ ማለት ነው ጣዖቱ ለውጣለው ማለት አይችልም። ስለዚህ ምንድነው ከተባለ ሰው ከጣዖት ነው መሸሽ ያለበት፣ ራሱ ነው መራቅ ያለበት። ሌላም ከዝሙትም ሽሽ ተብሏል። ድጋሚም ይሄው እዚህ ላይም እናገኛለን ማለት ነው። በቃ ከክፉ ጎልማሳ ምኞት ግን ሽሽ፣ በንጹህም ልብ ጌታን ከሚጠሩ ጋራ ጽድቅንም እምነትንም ፍቅርንም ሰላምንም አጥብቀህ ተከተል። እነዚህ ሁላ ናቸው ማለት ነው። ስለዚህ የምንታገለው እንታገላለን፣ የምንሸሸውን እንሸሻለን። ሽሹ የተባለውን በመታገል ማሸነፍ አንችልም።
ወይንም ራቆ የተባለው ማለት ነው። በመታገልም በመቅረብም ማሸነፍ አንችልም። ከዛ ኃጢአት ግን በመራቅ ወደ እግዚአብሔር በመቅረብ በመለየት ግን መንፈሳዊ ሕይወትን መኖር እንችላለን። መለየት የሌለበት ሕይወት መንፈሳዊ ሕይወት ነው ለማለት ይከብዳል። ለምን ሲባል ስንለይ የምንለየው ለኛ ምኞት አይደለም። የምንለየው ለጠራ ለእግዚአብሔር ነው ማለት ነው። ለጠራን እግዚአብሔር ስንለይ እርሱን የሚያስከብር የሕይወት ስርዓትና የሕይወት ልምምድ በእኛ ሕይወት ይበዛል። ግን ካልተለየን የራሳችን ምኞት የራሳችን ፍላጎት ነው የምንኖረው ማለት ነው። በመንፈሳዊ ሕይወት ውስጥ ደግሞ የግል ፍላጎትን የምንመላለስበት ሕይወት አይደለም። አይ እኔ ደስ የሚያሰኘኝ ሕይወት ይሄ ነው ብለን የምንኖር ኑሮ አይደለም መንፈሳዊ ሕይወት እግዚአብሔር እንደሚያስከብርና እግዚአብሔር ደስ የሚያሰኝ ሕይወት ነው የሚኖረው ማለት ነው። ስለዚህ ምን ከተባለ መንፈሳዊ ሕይወት ይኖራል በምን ሲባል በመለየት። መንፈሳዊ ሕይወት ይጀመራል በምን ሲባል በመጠራት። የተጠራ ሰው በመለየት ይኖራል። ምዕራፍ 3 መንፈሳዊ ሕይወት የሚያድገው በእግዚአብሔር ቃል ነው። መንፈሳዊ ሕይወት የሚያድገው በእግዚአብሔር ቃል ነው። ቁጥር 15 ምዕራፍ 3 ቁጥር 15 ልብ በሉ። አሁን የተቀበልነው ሕይወት የሚቆም ሕይወት ብቻ አይደለም። ሕይወት እስከሆነ ድረስ የሚያድግ ሕይወት ነው ማለት ነው። የሚያድግ ሕይወት ነው። ታዲያ ሰው መንፈሳዊ ሕይወቱን በምንድን ነው የሚያሳድገው ከተባለ ማለት ነው ማሳደጊያ መንገዱ ደግሞ ማለት ነው የእግዚአብሔር ቃል ነው። ያለ እግዚአብሔር ቃል መንፈሳዊ ሕይወት ማደግ አይችልም። ልብ በሉ። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 2 ላይ የመንፈሳዊ የሕይወት ደረጃዎችን ዮሐንስ ለማሳየት ይሞክራል። በዛን ጊዜ የነበሩ ሰዎች ማለት ነው። ያንንም ይጠራል ማለት ነው። ምዕራፍ 2 ከቁጥር 12 እስከ ቁጥር 14 ባለው ጊዜ ውስጥ ማለት ነው ክፍል ውስጥ የመንፈሳዊ የሕይወትን እድገትን ያነሳል እና በዛ ክፍል ውስጥ ማለት ነው አንዳንድ ነጥቦችን ለማንሳት ልሞክር። እንደዚህ ይላል፣ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰሩላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ ይላል። ይሄ አሁን ሰው መንፈሳዊ የእድገት ደረጃ ነው ማለት ነው። ልጅ ይሆናል ሲወለድ፣ ጎበዝ ይሆናል እያደገ ሲሄድ፣ ድጋሚ መንፈሳዊ እድገቱ ከፍ ሲል ማለት ነው አባት ይሆናል ማለት ነው። ይሄ የእድሜ እርከን አይደለም። እዚህ ክፍል ውስጥ የምናየው በእድሜ የተቀመጠ ሳይሆን በመንፈሳዊ የሕይወት ደረጃና እድገት የተቀመጠ ነው ማለት ነው። ግን ጎበዞች ማለት ነው ጎበዞች እንዴት ነው ክፉን ያሸነፉት ከተባለ በዛው ክፍል ላይ ማለት ነው ክፉን ያሸነፉበትን መሳሪያ ዮሐንስ ይነግረናል። ይሄው እንደዚህ ይላል፣ ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚኖር ክፉን አሸንፋችኋልና እጽፍላችኋለሁ ይላል ማለት ነው። በዚህ በመንፈሳዊ ደረጃ ያለ ሰው ጎበዞች ተብሎ ማለት ነው የተቀመጠው ክፉን ያሸነፉት በምንድነው ከተባለ ነው በእግዚአብሔር ቃል ነው። በእግዚአብሔር ቃል ሰው ክፉን እያሸነፈ በሄደ ቁጥር ማለት ነው መንፈሳዊ የእድገት ደረጃው ከፍ ከፍ እያለ ይሄዳል። ክፉ ሊያሸንፈው አይችልም ማለት ነው። ልብ በሉ። በእግዚአብሔር ቃል ክፉ ማሸነፍ ምሳሌ የምናደርገው በዮሐንስ መልእክት ያሉ ሰዎች ብቻ አይደሉም። ጌታንም ምሳሌ ማድረግ እንችላለን። የማቴዎስ ወንጌል ምዕራፍ 4 ላይ ማለት ነው ምሳሌ ማድረግ እንችላለን። ራሱ ጌታ ዲያብሎስን ድል የነሳው ያሸነፈው ማለት ነው ቃሉን ጠቅሶ ነው። ተብሎ ተጽፏል ብሎ ነው ያሸነፈው። አማኝ በመንፈሳዊ የሕይወት ውስጥ ያለውን መከራንም ሁሉም ነገር ማለት ነው እያሸነፈ መንፈሳዊ ሕይወቱን ሊያሳድግ የሚችልበት መንገድ ብነው ከተባለ የእግዚአብሔር ቃል ነው።
ያለ እግዚአብሔር ቃል መንፈሳዊ እድገት በእኛ ህይወት ሊመጣ አይችልም። ሰው የእግዚአብሔርን ቃል ከተማረ ካነበበ ካጠና ማለት ነው ምን ነው ከተባለ መንፈሳዊ ህይወቱ ያድጋል። ለምን ሲባል ማለት ነው ራሱ ዝም ብለን በስጋዊ ራሱ ስናደርግ ራሱ በስጋዊ ዓለሙ ስንመለከት ሰው ጠንካራ የሚሆነው ምግብ ከበላ ብቻ ነው። ምግብ ካልበላ ማለት ነው ሰው ሊቆም አይችልም። የተቀበልነው ህይወት ጥሪ ተቀብለናል። መንፈሳዊ ህይወትን እየኖርን ነው። ማሳደግንም አለብን። እንዴት ያድጋል ከተባላት ነው ሰው የእግዚአብሔርን ቃል ከተመገበ የእግዚአብሔርን ቃል ካነበበ በእግዚአብሔር ቃል ከተሞላ መንፈሳዊ ህይወቱ እያደገ ይመጣል። የእግዚአብሔር ቃል ግን ካልተመገባት ነው ምንድነው ከተባላት ነው መንፈሳዊ ህይወቱን አያሳድግም፣ ባለበት ያቆማል ማለት ነው። ለበሉ ሰው ቤተክርስቲያን መምጣት ከቅዱሳን ህብረት ማድረግ በጣም በጎ ነው፣ በጣም በጎ ነው። ግን ታዲያ በእኛ ህይወት ውስጥ ታዲያ መቼ ነው ለውጥ ይመጣው ከተባለ ማለት ነው መተን ስንማር ነው ወይን እግዚአብሔር ቃል በእኛ ሙላት ሲኖር ነው። የእግዚአብሔር ቃል ሙላት በመጽሐፍ ቅዱስ ውስጥ በእኛ እንዲኖር መልእክት አይደለም፣ ትእዛዝ የታዘዝ ነው። ትእዛዝ ነው። ቃሉን መሞላት ትምህርት አይደለም። ቃሉን መሞላት በእግዚአብሔር ቃል ውስጥ ትእዛዝ ነው። አማኝ መንፈሳዊ ህይወት አማኝ በሁለት ነገር እንዲሞላ ያዛል ማለት ነው። ኤፌሶን ላይ ያለው ሰው በመንፈስ ቅዱስ እንዲሞላ ያዛል፣ ትእዛዝ ነው። ቆላስይስ ምዕራፍ 3 ላይ ደግሞ ያለውም ትእዛዝ ነው። ቃሉን በሙላት እንዲኖርብን ያዛል ቃሉ ማለት ነው። ፍላጎት አይደለም ማለት ነው። አማኝ በእግዚአብሔር ቃል ለመሞላት ፍላጎት አይደለም፣ ግዴታ ነው። ለምን? ያለ እግዚአብሔር ቃል መንፈሳዊ እድገት በእኛ ህይወት ሊመጣ አይችልም። ለምን ከተባለ ክፉን የምናሸንፈው የስጋ ምኞትንም ዓለምንም ልናሸንፍ የምንችለው በስጋ እውቀትና ቀመር አይደለም። ዓለምንም ሰይጣንንም ክፉንም ስጋንም የምናሸንፍበት ኃይል እግዚአብሔር ቃል ነው። ስለዚህ ሰው በእግዚአብሔር ቃል በተሞላ ቁጥር ማለት ነው ምን ይመጣል ከተባለ ማለት ነው መንፈሳዊ እድገት በህይወቱ ይኖራል ማለት ነው። ለመንፈሳዊ እድገት እንደ ውሃ የሚያገለግለው የእግዚአብሔር ቃል ነው ማለት ነው። ታዲያ ሰው መንፈሳዊ እድገት እንዲኖረው የእግዚአብሔርን ቃል እንዴት ነው የሚሞላው ከተባለ ማለት ነው በሁለት መንገድ የእግዚአብሔርን ቃል ሰው ይሞላል። በሁለት መንገድ፣ አንድ ሰው ወይም አማኝ የእግዚአብሔርን ቃል ሲያነብ ይሞላል። ሁለት ደግሞ የእግዚአብሔርን ቃል ሲማር ይሞላል። ትልቁን ግን ድርሻ የሚወስደው ትምህርቱ አይደለም። ትልቁን ድርሻ የሚወስደው ማንበብ ነው። ለምን በሉ? በምሳሌ አስረዳ። ከዛ ራሳችን እንታዘብ። አሁን ለምሳሌ እዚህ አጥቢያ በሳምንት ስንት ቀን ፕሮግራም ያለን? 3 ቀን አይደለ? ሮብ አለን፣ ቅዳሜ አለን፣ እሁድ አለን። እሺ ሮብ ቀን ለምሳሌ ትምህርት አለ፣ ከሰዓትም ማታም ትምህርት አለ፣ አሁንም ትምህርት አለ። ለምሳሌ አንድ ሰባኪ 1 ሰዓት ይስበክ ሮብ ላይ ጸሎት ላይ፣ ማታም 1 ተኩል ያስተምር ትምህርት ስለሆነ 1 ሰዓትና 1 ተኩል ስንት ሆነ? 2 ተኩል። ቅዳሜ እንምጣ ሰፋ አድርገን 2 ሰዓት እንማር። 2 ተኩልና 2 ሰዓት ስንት ሆነ? 4 ተኩል። እሁድም ሰፋ አድርገን 5 ሰዓት እንማር። 4 ተኩልና 5 ሰዓት ስንት ሆነ? 9 ተኩል። 9 ተኩልን በወር ስንት ሳምንት አለን? 4 ሳምንት አለን። 9 ሰዓትን በ4 ስትመት ስንት ሆነ? 36። ወደ ቀን እንቀይረው። ወደ ቀን ሲቀይስ ነው 1 ቀን ተኩል ማለት ነው። ከ30 ቀን 1 ተኩል ቀን ብቻ ነው እዚህ የምንማረው ማለት ነው። 28 ቀን ተኩልን ያለነው በራሳችን ነው ማለት ነው። እዚህ በወር ውስጥ 1 ቀን ተኩል በአመት ማለት ነው 12 ቀን ብቻ እየተማርን የቃል ሙላት በእኛ አይመጣም። ማንበብ አለብን።
ማንበብ አለብን። ለምን ሲባል የቃል ሙላት ሲኖረን ነው መንፈሳዊ እድገት በእኛ ህይወት የሚመጣው። ለትምህርትም ይሁን ለተግሳጽም ይሁን ለምክርም ይሁን ልብን ለማቅናትም ይሁን በእኛ ህይወት የሚጠቅመው የእግዚአብሔር ቃል ነው። ህይወትን የሚያቀሉ 10 መንገዶች የሚል መጽሐፍ ብናነብም ህይወትም አትቀልም፣ እንደዛው ነች። ማንም ሊመክረን አይደለም፣ ማንም ሊያስተምር ማንም ሊገጸን አይደለም። ህይወታችን ሊስተካከል የሚችለው የእግዚአብሔር ቃል ሙላት በእኛ ካለ የእግዚአብሔር ቃል ደግሞ በእኛ ይሰራል። ምን ነው ከተባላት ነው መጽሐፉ የእግዚአብሔር ቃል የሚጠቅመናል። ለምን ከተባለ እዚሁ ጳውሎስ ለጢሞቴዎስ ያነሳል። ላንብበው ምዕራፍ 3 ማለት ነው ቁጥር 15 ላይ እንደዚህ ይላል። ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱስ መጻሕፍትን አውቀሃል አለ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ አለ ለትምህርት ለመስተካከል ማለት ነው፣ እውነትን ለማግኘትም ይቀጥልና ለተግሳጽም ልብንም ለማቅናትም በጽድቅም ላለው ምክር ደግሞ ምን ይላል ይጠቅማል። በእነዚህ ሁሉ የእግዚአብሔር ቃል በእኛ ህይወት ሲሰራ መንፈሳዊ ህይወታችን እያበበና እያደገ ይሄዳል ማለት ነው። በመንፈሳዊ ህይወት አለማደግ በእግዚአብሔር ዘንድ ሁልጊዜ ወቀሳ አለ። የዕብራውያን ሰዎች ማንሳት እንችላለን፣ የቆሮንቶስ ሰዎች ማንሳትን እንችላለን። ማደግ ሲኖርባቸው አጥንቱንም ስጋውን መብላት ሲኖርባቸው ገና ወደ መጀመሪያ ክርስትና ትምህርት ሲዞሩ እናያቸዋለን። ለምንድነው ከተባለ ማለት ነው በመንፈሳዊ የህይወት ደረጃ አለማደግ በእግዚአብሔር ዘንድ የሚያሸንፍ አይደለም፣ የሚያስነቅፍ ነው፣ የሚያስመክርም ነው። እኛ መንፈሳዊ ህይወታችንን የምናሳድገው በምንድነው ከተባለ እግዚአብሔር ሰጥቶናል ቃሉን። ቃሉ በእኛ ሙላት ስናነብም ይሁን ስንማርም ስንሞላ የእግዚአብሔር ቃል ሙላት በእኛ ይሆናል። መንፈሳዊ እድገታችንም እያደገ ይሄዳል ማለት ነው። እዚህ ጳውሎስ በምዕራፍ 3 ውስጥ ማለት ነው መንፈሳዊ ህይወት የሚታደገው በምንድን ነው? በእግዚአብሔር ቃል ነው። ምዕራፍ 1 መንፈሳዊ ህይወት የሚጀመረው በጥሪ ነው። ምዕራፍ 2 መንፈሳዊ ህይወት የሚኖረው በመለየት ነው። ምዕራፍ 3 መንፈሳዊ ህይወት የሚያድገው በእግዚአብሔር ቃል ነው። ምዕራፍ 4 መንፈሳዊ ህይወት ሽልማት አለው። መንፈሳዊ ህይወት ሽልማት አለው። ምዕራፍ 4 ቁጥር 6 እስከ 8 ታዲያ ሰው ጠሪውን አክብሮ ሲኖር እንዲሁ ነው የሚቀረው ሲባል አይ እንዲሁ ደግሞ አይቀርም፣ ዋጋም ሽልማትም አለ ማለት ነው በመንፈሳዊት መጨረሻ። እና ጳውሎስ ነው ይህንን ክፍል የሚያነሳው ማለት ነው። እና በጣም ታዋቂ ጥቅስ ነው፣ ግን አንዳንድ ሀሳቦችን ለማንሳት ልሞክር። ቁጥር 6 ላንብበው። በመስዋዕት እንደሚደረግ የእኔ ህይወት ይሰዋልና የሚሄድበት ጊዜ ደርሷል ካለ በኋላ እንደዚህ ይላል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛልና ይህንም ጻድቅ ፈራጅ የሆነው ጌታ ያንን ቀን ለእኔ ያስረክባል አለ። አሁን ጳውሎስ እነዚህን ሁሉ ካነሳ በኋላ ማለት ነው ከጌታም ዘንድም ጻድቅ ፈራጅ ከሆነው ከጌታ ዘንድም ያንን ዋጋ እንደሚቀበል ያነሳል ማለት ነው። ነገር ግን ይሄ ሽልማት ይሄ ዋጋ አለ ለእኔ ብቻ አይደለም አለ። ሽልማቱ ለጳውሎስ ብቻ የተዘጋጀ ሽልማት አይደለም ማለት ነው። ሽልማቱ የምንድን ነው የማን ነው ከተባላት ነው ይሄው ይቀጥላል። ለእኔ ያስረክባል ደግሞ ማለት መገለጡንም ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ማለት ነው።
ያ የሚያስረከው ጌታን መገለጡን ሁሉ ለሚወዱት ይሄንን የጽድቅ አክሊልን ሚላው ከተባላት ነው ይሰጣል። ዋጋን ጌታ ይሰጣል። ሽልማትን ጌታ ይሰጣል። ግን ጳውሎስ አንዳንድ ነገሮች አነሳ። ከጌታ ዘንድ የሚቀበልበትን ዋጋ ይሄን አድርጌያለሁ ብሎ አነሳ ማለት ነው። ምንን ካልን አንደኛው መልካም ገድልን ብያለሁ ተጋድያለሁ አለ። መልካም ገድልን ብያለሁ ተጋድያለሁ። ለኛ ከሁለት አቅጣጫ መልካም ገድልን መጋደል አለብን። ከሁለት አቅጣጫ አንደኛው ያለንን ነገር በማስጠበቅ ልበሉ። ጠላት መጥቶ ከኛ ያለ ነገር እንዳይወስድብን ያለንን ነገር በማስጠበቅና በመጠበቅ መልካም ገድልን እንጋደላለን። ይሄ ገድል በእኛ ህይወት አለ ማለት አሁን ድረስ። ለምን ከኛ የሆነውን እንዲወስድ ማለት ነው። እንዲወስድ ሌላ ጠላት በእኛ ህይወት አለ ማለት በእኛ ህይወት ይመጣል ማለት ነው። ያለንን ነገር ከጠላት እንዳይወስድብን ምን ይደረጋል ከተባለ ማለት ነው ሰው ያንን ነገር ይጠብቃልም ይይዛልም ማለት ነው። ያለው ነገር እንዳይወሰድብን ያለ ነገር እንዳንነጠቅ በሰይጣን ማለት ነው በክፉ እንዳይወሰድብን ከዛኛው ጋር በማስጠበቅና በመያዝ ገድልን እንጋደላለን። ይሄ ከኛ የሆነው ገድል ነው ማለት ነው። ሁለተኛ አቅጣጫ ግን ማለት ነው ከክፉ ምሽግ ጋር ደግሞ ማለት ነው ሄዶ በመጋደል ማለት ነው የጌታ የሆነውን በማምጣት እንጋደላለን። ዓለም ውስጥ የጌታ የሆኑ አሉ፣ ደግሞ ክፉ የያዛቸው ሰዎች አሉ። ከዛ ከክፉ እጅ ለመናጠቅ ደግሞ እንታገላለን ማለት ነው። አንደኛ ያለ በማስጠበቅ፣ ሁለተኛ ደግሞ የጌታ የሆነውን በመናጠቅ መልካም ገድልን እንጋደላለን ማለት ነው። ጳውሎስ ይሄንን በህይወቱ አድርጓል። ሁለቱንም ማለት ነው ያለውን ማስጠብቋል፣ የጌታ የሆነውን ከዓለም ነጥቋል ማለት ነው። ሰው የጽድቅ አክሊልን ስናስብ በእኛ ህይወት መልካም ገድልን መጋደልን ማሰብ አለብን ማለት ነው። ሽልማቱን ካሰበ በኋላ የሚገለጠው ጌታ ይሄንን የጽድቅ አክሊል ለኔ ይስጠኝ ብሎ ካሰብን ማለት ነው ጳውሎስ ያለውን ማለት አለብን በድፍረት እኛ ማለት ነው። ምን ከተባለ መልካሙን ገድል ምን ብለናል? ተጋድያለሁ ማለት እንችላለን። እንዴት ሲባል ያለኝን አስጠብቄያለሁ፣ የጌታ የሆነውን ደግሞ ከዓለም ቢያለው ተናጥቄያለሁ። በሁለቱ መንገድ ገድል አለ፣ መጋደል አለ ማለት ነው። በሁለቱ መንገድ ዋጋ የምንከፍልበት ይሄ የምንታገልበት አለን ማለት ነው። አለን። እዚህ ሰው መልካሙ ገድሉን በመጋደል ውስጥ በኋላ ከጌታ የሚመጣውን ሽልማት ለመቀበል ዝግጁ መሆን አለበት። ያለውን በማስጠበቅ ደግሞ ማለት ነው የጌታ የሆነውን በመናጠቅ ማለት ነው። ጳውሎስ መልካሙን ገድል ተጋድያለሁ ካለ በኋላ ማለት ነው ሩጫዬንም እምቢያለሁ ጨርሻለሁ። ልብ በሉ። በመጽሐፍ ቅዱስ ውስጥ በተለያዩ ስፍራ ከክርስትና ጋር ተያይዟል ሩጫ ማለት ነው። ሩጫ ከተለያዩ መንፈሳዊ በጣም ተያይዟል ማለት ነው። ዕብራውያን ምዕራፍ 12ንም አንደኛ ቆሮንቶስ ምዕራፍ 9 ስናነሳ በቃ መንፈሳዊ ህይወት ከሩጫ ጋር ተገናኝቷል ማለት ነው። በመንፈሳዊ ህይወት ውስጥ ልብ ብላችሁ ስሙኝ። በመንፈሳዊ ህይወት ውስጥ ሩጫን መጨረስ እንጂ የሚያሸልመው ቀድሞ መጨረስ አያሸልምም። ቀድሞ በጨረሰ ሰው ይመስላል መንፈሳዊ ህይወት የምንታገልበት መንገድ ጤናማ ስለማይሆን ማለት ነው። ጌታ ቀድሞ የጨረሰ አይደለም የሚሸልመው፣ ሩጫን የጨረሰ ግን ማለት ነው ከጌታ ዘንድ ሽልማት አለ። እዚህ ገብተናል ወደ ትራክ ውስጥ ማለት ነው። ቀስ ብሎም እየፈጠነም ባለው አቅም ሰው ሊሮጥ ይችላል። ግን ከኛ ዘንድ ይጠበቃል እንደ ጳውሎስ ሩጫን መጨረስ። ያ ብቻ አይደለም ሃይማኖትንም መጠበቅም አለ ማለት ነው።
እነዚህ ነገር ያደረገ ሰው በኋላ መገለጡ ለሚጠብቁ ሁሉ የተዘጋጀ የጽድቅ አክሊል ሽልማት አለ ማለት ነው። ስለዚህ በዚህ ዓለም ውስጥ መንፈሳዊ ህይወትን ስንኖር ማለት ነው ያለ ሽልማት እዚህ ዓለም ውስጥ መንፈሳዊ ህይወት ስለኖርን የምንሸለመው ከዚህ ዓለም አይደለም። የመንፈሳዊ ሽልማት ከራሱ ጌታ ነው። ጻድቅ የሆነው ፈራጅ የሆነው ሲመጣ ዋጋችንን ይሰጣል። ዝም ብለን አይደለም ተለይተን የምንኖረው። በኋላ የምንቀበለው ህይወት የምንቀበለው ሽልማት አለን። ያለ ዋጋ የሚተው አምላክ አይደለም ያለን። የማንም ብድራት ያለበት አምላክ አይደለም። ሁሉንም ዋጋ ይሰጣል ጌታ። ስለዚህ መንፈሳዊ ህይወት ኑሩ 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 የተባለ ሲሰበክም ሲነገርም በቅድስና ህይወት ኑሩ በመለየት ህይወት ኑሩ ብለን ስንነግራችሁ ማለት ነው ሁሉ ጊዜ ማሰብ ያለብን ምንድነው ከተባለ በኋላ የምንቀበለው ሽልማት አለ ማለት ነው። ስለዚህ በጥሪ የጀመርነው ህይወት በመለየት እንኖራለን። በመለየት የምንኖረው ህይወት የእግዚአብሔርን ቃል እየሰማን እናሳድገዋለን። በኋላም ደግሞም ከጌታ ዘንድ ሽልማትና ዋጋን እንቀበላለን። እዚህ ጳውሎስ በመንፈሳዊ ህይወት በጢሞቴዎስ መልእክት ውስጥ መንፈሳዊ ህይወትን በዚህ መልኩ ነግሮናል ማለት ነው። ስለዚህ ምዕራፍ 1 መንፈሳዊ ህይወት በጥሪ ይጀምራል። ምዕራፍ 2 መንፈሳዊ ህይወት በመለየት ይኖራል። ምዕራፍ 3 መንፈሳዊ ህይወት በእግዚአብሔር ቃል ያድጋል። ምዕራፍ 4 መንፈሳዊ ህይወት ሽልማትና ዋጋ አለው። እንጸልይ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እናመሰግንሃለን። ጌታ ሆይ ደግሞም የህይወትን ጥሪ በልጅ በኩል ወደኛም ስላመጣህም እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስም ከፍ ከፍ እናደርግሃለን። አባት እግዚአብሔር ሆይ ደግሞ አንተን የሚያስከብር አንተን ደስ የሚያሰኝ ደግሞም ለአንተ በመለየት ደግሞ የምንኖርበትን ጸጋ እንድታበዛልንም እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስም እንጸልያለን። ጌታ ሆይ ደግሞም የተቀበልነውን ህይወት በአንተ ቃል የምናሳድግበትን የቃል ሙላት በእኛ እንዲሆንም እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስም እንለምንሃለን። ጌታ ሆይ ደግሞም ጻድቅና ፈራጅ የሆነው ጌታ ደግሞ ሲመጣ ያንን የጽድቅ አክሊልን የምንቀበልበት እንዲሆንልንም እግዚአብሔር አባት ሆይ በኢየሱስ ክርስቶስም እንለምንሃለን። ጌታ ሆይ ስለመጣው ቃል ትምህርትም እጅግ አድርገን እናከብርሃለን። ክብር ሁሉ አንተ ይሁንልህ። በአንድ ልጅ በጌታ በኢየሱስ ክርስቶስም ጸለይን።